ሰላም ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ድረስ አቤል ኦፊሻል ላይ ትገኛላችሁ። በርከት ያሉ የዝውውር ጉዳዮች እናነሳለን በሚኖረን የጋራ ቆይታ። ስለዚህ እነዚህን የዝውውር መረጃዎች እንድትሰሙ በአክብሮት ጋብዛለሁ። በቀዳሚነት ከምንመለከታቸው ጉዳዮች ውስጥ አንዱ የሚሆነው ማንቸስተር ዩናይትድ በዚህ ሰዓት ላይ ከቴል ፖርቹጋል ጋር ምናልባትም በነበረው ቆይታ ብሩኖ ፈርናንዴዥ አሁንም በማንቸስተር ዩናይትድ ለሚቀጥሉት ዓመታት መቆየት እንደሚፈልግ ከኤስፔን ጋር የነበረውን ቆይታ መልእክቱን አጋርተዋል። በተለይም የፊታችን 2026 የዓለም ዋንጫ እንዳለ ይታወቃልና ከዚህ ውድድር በኋላም ለተጨማሪ ዓመታት በማንቸስተር ዩናይትድ የመቆየት ፍላጎት ማሳየቱም ጭምር ነው ይፋ የተደረገው። ስለዚህ ብሩኖ ፈርናንዴዥ በዩናይትድ ቤት ውስጥ የመቆየት ፍላጎት እንዳለውም ጭምር ተጫዋቹ ራሱ ይፋ አድርጓል። ሎፍተስ ቺክ በበርካታ ክለቦች ይፈልጋል። ከነዛ መካከል አንዱ እንደ ቶክ ስፖርት የመረጃ ምንጭ ከሆነ በማንቸስተር ዩናይትድ ከሚፈለጉ የተከላካይ ስፍራ ተጫዋቾች መካከል አንዱ መሆኑ ተሰምቷል። ስለዚህ ሎፍተስ ቺክ ይፈልጋል ተብሏል። በዩናይትድ ኤሲ ሚላን እንግሊዛዊን የሩበን ሎፍተስ ቺክ ሌላው ፈላጊ ከሆኑ ክለቦች መካከል አንዱ ነው። በእርግጥ በጣም ብዙ ክለቦች ናቸው ይህንን ተጫዋች የሚፈልጉት። ለምሳሌ እንደ አስቶን ቪላ ያሉ ክለቦችም ጭምር ተጫዋቹን ይፈልጉታል በተደጋጋሚ። ቦባካር ካማራም ደግሞ ከዚህ ክለብ ጋር የመለየት እድል አለው ተብሎ ስለሚታሰብ የእሱን ተተኪ አድርገው ወደ ቡድናቸው ለማምጣት ፍላጎት አላቸው። በእርግጥ በዚህ ሰዓት ላይ በጉዳት ምክንያት ለረጅም ጊዜ ከሜዳ ይርቃልም ተብሎ ይጠበቃል የፈረንሳዊ የአማካይ ስፍራ ተጫዋችና አስቶን ቪላም ይህንን ተጫዋች ወደ ቡድናቸው ማምጣት ፍላጎት አላቸው ተብሎ ነው እንግዲህ የተነገረ የሚገኘው። ቶተንሃም ስፐርስ በዌስትሃም ዩናይትድ እየተጫወተ የሚገኘው የ24 ዓመቱን የመስመር የአጥቂ ስፍራ ተጫዋቹን ክሪሴንሲዮን ማስፈረም ይፈልጋል ሲል ዴይሊ ሜል ይዞት የወጣው መረጃ ያመለክታል። እንደምታውቁት በእንግሊዝ ፕሪሚየር ሊግ ብዙ አዝናኝ ከሚባሉ ተጫዋቾች መካከል አንዱ የክሪሴንሲዮ ሱመርቬል እንደሆነ ይታወቃልና 25 ሚሊዮን ፓውንድ ብቻ ነው ደግሞ ለተጫዋቹ ዝውውር ዌስትሃም ዩናይትዶች ይፈልጋሉ ተብሎም ጭምር የሚጠበቀው። ስለዚህ ምናልባት በቶተንሃም ስፐርስ ከምንመለከታቸው ተጫዋቾች መካከል አንዱ ይሆናል ተብሎ ነው እንግዲህ የሚጠበቀው። ምናልባት ከቶተንሃም እና ከሊቨርፑል ጋር ተያይዞ በዚህኛው የዝውውር ወቅት ላይ እየወጡ ከሚገኙ የመረጃ ምንጮች ውስጥ አንዱ የማኪ ቫንደቨንን ጉዳይ ነው። እንግዲህ እኔ ይህንን ተጫዋች በተመለከተ ያው የዴይሊ ሜል መረጃ እንደሚለው ከሆነ ሊቨርፑሎች ተጫዋቹን ይፈልጉታል የሚል መረጃ እየወጣ ነው የሚገኘው። ግን አይነኬ ከሚባሉ የቶተንሃም ስፐርስ ተጫዋቾች መካከል አንዱ ይመስለኛል። ከአንድ የውድድር ዓመት በፊት በቶተንሃም ለእንግሊዝ ፕሪሚየር ሊግም ጭምር በቦታው ላይ ከሚጫወቱ ተጫዋቾች መካከል ቁጥር አንድ የነበረ በጣም ፈጣን በጣም ውብ የሚባሉ ጎሎችም ጭምር አሉት። አንዳንድ ጎሎቹ ፍጹም ከሱ የሚጠበቁ አይመስሉም። አክቹዋሊ የደቻዊ ስለሆነ ወይም ኔዘርላንዳዊ ስለሆነ እንዲህ አይነት ያጫወት መንገድ ቢኖረው ብዙ ላይ ያስገርመን ይችላል። ነገር ግን በሊቨርፑል ከሚፈለጉ ተጫዋቾች መካከል አንዱ ነው ሲል ዴይሊ ሜል ራሱ አስነብቧል። ኖቲንጋም ፎረስት ደግሞ በዚህ ሰዓት ላይ የብራዚላዊ የግራ መስመር ተጫዋች የሆነውን የኩቢያኖን ከክለቡ እንዲለቅ በውሸት ውልም ማለት ነው ፍቃድ መስጠቱንም ጭምር የተነገረ የሚገኘው። በሊቨርፑል ቤት ውስጥ ይፈለጋል ተጫዋቹ። ከዛ ባለፈ ሮማም እንዲሁ በተመሳሳይ የዚህ ተጫዋች ፈላጊ ከሚሆኑት መካከልም ጭምር አንዱ ነው የሚሉ መረጃዎች በመውጣት ላይ ነው የሚገኙት። ስለዚህ ኖቲንጋም ፎረስት ለተጫዋቹ ከክለቡ እንዲለቅም ጭምር ፍቃድ መስጠቱን እየሰማን ነው የምንገኘው። ባርሴሎና እና ሪያል ማድሪድን በዝውውሩ ጉዳይ ላይ ስማቸው ተያይዞ የተነሳ ነው የሚገኘው። ለምሳሌ ባርሴሎና የማንቸስተር ሲቲ የቡድኑ አምበል ስፍራ ተጫዋች የሆነውን ቡድኑ በርናንዶ ሲልቫን በነፃ የዝውውር መስኮት በሚቀጥለው የዝውውር መስኮት ላይ ወደ ክለቡ ማምጣት ይፈልጋል ሲል ናሲዮናል በስፔን ያለው የጋዜጣ መረጃ ይፋ አድርጓል። ስለዚህ በርናንዶ ሲልቫ ወደ ጣሊያን ሴሪያም በእርግጥ የሚነሱ ስሞች አሉ። ከጣሊያን ሴሪያ ለምሳሌ እንደ ናፖሊ ያሉ ክለቦች የተጫዋቹ ፈላጊ ናቸው ተብሎ ሲነሳ ነበር። ግን 31 ዓመቱ ላይ ደርሷል። እንግዲህ አሰልጣኝ ሃንሲ ፌሊክ ይህንን ተጫዋች በዚህ ዕድሜው ላይ በነፃ የዝውውር መስኮት ከሚቀጥለው የውድድር ዓመት ጀምሮ ያስፈርሙታሉ የሚለውን ጉዳይ የምናየው ነገር ነው የሚሆነው። ነገር ግን ፈላጊው ነው ተብሏል። ሪያል ማድሪድ በዚህ ሰዓት ላይ ፖርቹጋላዊ የሩበን ኔቬዥ ፈላጊ ነው ተብሏል። እንደምታውቁት በተለይም ደግሞ ተጫዋቹ ወደ አልሂላል ከአልሂላል ወደ
አልሂላል ካቀና በኋላ ከወልቭስ ማለት ነው ወደ ማንቸስተር ዩናይትድ ዳግም ደግሞ ወደ ወልቭስም የመመለስ እድል አለው ተብሎ ነበር እንግዲህ በተደጋጋሚ እየወጡ ያሉ የመረጃ ምንጮች እየጠቆሙት የሚገኘው። ነገር ግን አሁን ላይ መረጆች እንደሚጠቁሙት ደግሞ ከሆነ ማለት ነው እዛው የስፔኑ አስተነባቢ ጋዜጣ ሪያል ማድሪድ የዚህ ተጫዋች ፈላጊ ነው ሲል ወሬውን አጋርቶታል። ስለዚህ ማንቸስተር ዩናይትድ፣ ወልቭስ አሊያስ ሪያል ማድሪድ የዚህ ተጫዋች ማረፊያ ይሆናል የሚለውን ጉዳይ ደግሞ በቀጣይ የምናየው ነው የሚሆነው። እንግሊዛዊው የቼልሲ የአጥቂ አማካይ ስፍራ ተጫዋች የሆነው ኮል ፓልመር አሁንም ምናልባት ወደ ማንቸስተር ሲቲ የመመለስ ፍላጎት አለው የለውም አይነት የሚሉ ጥያቄዎችም አሉ። ግን ወደ ማንቸስተር ሲቲ የመመለስ ፍላጎት ሊኖረው ይችላል። ስቲል ለምሳሌ ከነዛ ውስጥ አንዱ ማንቸስተር ዩናይትድ በእርግጥ ወደ ማንቸስተር ነው መመለስ ይፈልጋል ተብሎ ፍላጎት ያለው፣ ሲቲን እንኳን የመቀላቀል እድል ይኖረዋል ተብሎ አይጠበቅም። ምክንያቱም እንደ ኤክስፕረስ መረጃ ከሆነ ከሲቲ ያው በፔፕ ጓርዲዮላ ስር ምናልባትም የፔፕ ጋርዲዮላ ዘመን ካላበቃ በቀር በቼልሲ እስከ 2033 ድረስ የሚያቆይ ኮንትራት አለ፣ ወይም ለሚቀጥሉት 8 ዓመታት ወይም 7 ዓመታት በቼልሲ ቤት ውስጥ የመቆየት ግዴታ አለበት። ነገር ግን የትኛውም ተጫዋች በአንድ ክለብ የዛን ያህል እንኳን ኮንትራት ቢኖረው የተጫዋቹን ውል ማፍረሻ አቅርቦ ተጫዋቹን ማስፈረም የሚችልበት እድል አለ። ታዲያ ግን መረጃው ምንድን ነው የሚለው ወደ ማንቸስተር መመለስ ይፈልጋል ነው የሚለው። የትኛው ማንቸስተር ሲቲ አለስ ማንቸስተር ዩናይትድ የሚለውን ደግሞ በቀጣይ ዓመታት የምንመለከተው ነው የሚሆነው። ግን ከመረጃነት ባለፈ አሁን ባለው ነባራዊ ሁኔታ ግን በቼልሲ ቤት ውስጥ የመልቀቅ እድል አላቸው ተብለው ከማይጠበቁት ተጫዋቾች መካከል በግሌ በቀዳሚነት የምመለከተው ተጫዋች ነው። ብሬንፎርድ ናይጄሪያን የተከላካይ አማካይ ስፍራ ተጫዋች የሆነውን ፍራንኮ ኔካን በተመለከተ በቻምፒየንሺፕ ክለብ ይፈለጋል ተብሎ ነው እንግዲህ የሚገኘው በዚህ ሰዓት ላይ። ስለዚህ ስማቸው በተደጋጋሚ እየተነሳ ነው የሚገኘው። ለምሳሌ በሼፊልድ፣ ኮቨንትሪ ሲቲ እንዲሁ ደግሞ ቫሌንሲያ በዚህ ተጫዋች ተፈላጊ ከሆኑት መካከልም ጭምር በተደጋጋሚ የተነሱ ከሚገኙ መካከል በቀዳሚነት ይነሳል። ሌላኛው በጣም የብዙሃኑን ትኩረት እየሳበ የሚገኘው የዣን ፊሊፔ ማቴታን ጉዳይ ነው። ይሄ ፈረንሳይ ተጫዋች 28 ዓመቱ ላይ ይገኛል። በክሪስታል ፓላስ እየተጫወተ የሚገኝ ተጫዋች ነው። በጣም በጣም ጥሩ የሚባል የውድድር ዘመንን እያሳለፈ ይገኛል በእግር ኳስ ካሪየሩ እና እንግዲህ አሁን እየወጡ ያሉት መረጃዎች የሚጠቁሙት ተጫዋቹ ምናልባት በዝውውር ሂደቱ ላይ ከክለቡ መልቀቅ እንደሚፈልግ በይፋ ማሳወቁም ጭምር ነው የተረጋገጠው። ክሪስታል ፓላስን በተመለከተ አንዱ አጠራጣሪው ጉዳይ የሆነ የሚገኘው በክለብ ውስጥ የአሰልጣኙ ቆይታ፣ የተከላካይ ቆይታ ማርክ ጉሂ ለቋል። አሰልጣኙ እንደሚለቁ ይፋ አድርጓል። የአጥቂያቸው ኤቨርቺ ኤዜ ከዓመታት በፊት እንደነ ሚሸል ኦሊሴ በጣም ድንቅ የሚባሉ ጨዋቾችንም ጭምር እንደሚለቅ ይታወቃል እና አሁንም በዝውውር ሂደቱ ላይ የቡድኑ ቁልፍ የሚባሉ ተጫዋቾችን እያጡ ከሚገኙ ክለቦች መካከል አንዱ ነውና የዣን ፊሊፔ ማቴታ መልቀቅ ግን ለቡድኑ በጣም ዋጋ ያስከፍላሉም ጭምር ተብለው ከሚጠበቁ የዝውውር መረጃዎች መካከል በቀዳሚነት የሚነሳ ነው። ስለዚህ ክሪስታል ፓላስ ቡድኑን እንዴት ባለ መልኩ በቀጣይ ጊዜያቶች ያዋቅራል፣ የነዚህ የተጫዋቾች በጣም በፈጠነ መልኩ ከዝውውር ሂደቱ ላይ ክለቡን የሚለቁበት ጊዜ በተደጋጋሚ መመልከት መቻላችን ምናልባት ክለቡ በአፋጣኝ ማገገም እንዳይችልም ጭምር ሊያደርጉት የሚችሉበት አማራጭ እንዳለም ጭምር ነው ማንሳት የሚቻለው። ስለዚህ ዣን ፊሊፔ ማቴታ ከክሪስታል ፓላስ በዚህ ወር የመልቀቁ ጉዳይ በጣም ቅርብ የሆነ መረጃ ይመስላል አሁን ባለበት ነባራዊ ሁኔታ። ለክለቡ ግን እጅግ በጣም አስቸጋሪ ነው። ምናልባት የኢታን ንዋኔሪም ዝውውር ኦልሞስት ተጠናቋል አይደለ? በውሰቱ ወደ ኦሎምፒክ ደ ማርሴ ማቅናት ከቻሉ ተጫዋቾች መካከል አንዱ ነው። እስከ ውድድር ዓመቱ መጨረሻ ድረስ በሮበርቶ ዲዘርቤ ቡድን ውስጥ ከምንመለከታቸው ተጫዋቾች መካከል አንዱ ነው። በርካቶች የሚፈልጉት ተጫዋችም ነበር። በእርግጥ በአርሰናል ቤት ውስጥ ከ27 ተጫዋቾች 21ኛ ደረጃ ላይ የሚገኘው ተጫዋች ነው፣ ብዙ የመጫወትን ጊዜ ካላገኙ ተጫዋቾች መካከል እና ስለዚህ ክለቡን የመልቀቅ ግዴታ ውስጥ እንደገባም ጭምር ነበር በተደጋጋሚ ሲነሳ የነበረው። ዓለም ዋንጫን መጫወት ይፈልጋል እንግዲህ ተጫዋቹን በተመለከተና ስለዚህ ከክለቡ ጋር መልቀቅ ግዴታ ሆኖበት ነበር። ከዛ ባለፈ ሃሪ ሃማስም ወደ ኖርዊች ተቀላቅሏል በውሰት ውል ከማንቸስተር ዩናይትድ። ይህም ተጫዋች በውሰት ውል እስከ ውድድር ዓመቱ መጨረሻ በዛ ቡድን ከምንመለከታቸው ተጫዋቾች መካከል አንዱ ሆኗል። አያክስም በዚህ ሰዓት ላይ የወጣቱን የሳሞሪ ኮኔን ዝውውር ማጠናቀቁንም ጭምር ይፋ አድርጓል። እንግዲህ ከአንደርሌክት ነው ተጫዋቹ አያክስ አምስተርዳምን መቀላቀል የቻለው። ስለዚህ በዛ ቡድን ውስጥ ከምንመለከታቸው ተጫዋቾች መካከል በቀጣይ
አንዱ ይሆናል ማለት ነው። በርካታ የሚባሉ የዝውውር መረጃዎች እየወጡ ነው የሚገኙት። በመጨረሻዎቹ ቀናቶች ውስጥ ደግሞ ምን አይነት ዝውውሮች ይጠናቀቃሉ የሚለው ጉዳይ የምናየው ነው የሚሆነው። ከዛ ባለፈ ጃክ ግሪሊሽ ለ3 ወራት አሁንም በጉዳት ምክንያት ከኤቨርተን ውጪ እንደሚሆንም ጭምር ተረጋግጧል። ምናልባት የውድድር ዓመቱ ሲጀመር በጣም ድንቅ የሚባል ፐርፎርማንስን ያሳለፉ ከነበሩ ጨዋቾች መካከል አንዱ እንደነበር ይታወቃልና አሁን ግን ክለቡ ጋር በጉዳት ምክንያት እየራቀ እንደሚገኝም ጭምር እያስተዋለው ነው። ከዛ ባለፈ ቪኒሺየስ ጁኒየር በሪያል ማድሪድ ቤት ውስጥ ማቆየት እንደሚፈልግ አሁንም ኮንትራት እንዳለው ኮንትራቱንም ጭምር እንደሚያከብር ከፕሬዚዳንቱ ጋር ያለው ግንኙነት በጣም ጥሩ መሆኑንም ጭምር ነው እንግዲህ ይፋ ያደረገውና ቪኒ ጁኒየር በሪያል ማድሪድ ቤት ውስጥ አሁንም እንደሚቆይም ጭምር ይፋ አድርጓል። ስለዚህ በቀጣይ በዛ ቡድን ውስጥ የምንመለከት ተጫዋች ነው የሚሆነው። አሁንም ማርከስ ራሽፎርድን በተመለከተ በባርሴሎና ቤት ውስጥ 35 ሚሊዮን ዩሮን የተጫዋቹን የዝውውር ጉዳይን በተመለከተ ወደ ቋሚነት ማዘዋወር የሚችሉበትን መብት እንዳላቸው ይታወቃል። ባርሴሎና አሁንም ስቲል የመጀመር ሀሳቡ ላይ የሀሳብ ለውጦችን አላከናወንም። ተጫዋቹን በተመለከተ ማዘዋወር ይፈልጋል። ነገር ግን የተጫዋቹን የውል ማፍረሻን ገንዘብ ማንቸስተር ዩናይትድ እንዲቀንስ ይፈልጋል። ያ ካልሆነ በቀር ተጫዋቹ ወደ ባርሴሎና በቋሚነት የመዘዋወር እድሉ ላይሳካ ይችላል። ነገር ግን በውሰቱ ለአሁንም ባርሴሎናዎች ተጫዋቹን የቋሚነት ዝውውሩ እስከሚጠናቀቅ ድረስ ለተጨማሪ 1 ዓመት በውሰቱ እንዲዘዋወርላቸውም ጭምር ይፈልጋሉ ማለት ነው። ያንን እንመለከታለን። ስለዚህ በርካታ የሚባሉ የዝውውር መረጃዎች በዚህ ሰዓት ላይ እየወጡ ከሚገኙት ውስጥ በቀዳሚነት እየተመለከትናቸው የምንገኘው እነዚህን የዝውውር ጉዳዮችን የተመለከተን የምንገኘው። አንድ መረጃ ብቻ ቲፕ ላድርጋቸው። የማንቸስተር ሲቲ ተጫዋቾች ደጋፊዎቻቸውን ይቅርታ ጠይቀዋል። ይቅርታ ከመጠየቅን ባሻገር ደግሞ በቦዶ ግሊምት እንደምታስታውሱ በዚህኛው ሳምንት የአውሮፓ ሻምፒዮንስ ሊግ መርሃ ግብር ቡድኑ ሽንፈትን ሲያስተናግድ ለተጓዥ ደጋፊዎች የቡድኑ ተጫዋቾች ወጪዎቻቸውን ሸፍኗል። በተለይም ከትኬት ጋር ተያይዞ የነበሩ የተጓዥ ደጋፊዎችን ወጪዎችን ሼር ማድረግ ማለት ነውና ምን ያህል ግን ለእግር ኳስ አውሮፓውያኑ ወይም ትላልቅ የሚባሉት የእግር ኳስ ሀገራት እንዴት ተጠንቅቀውና ደጋፊዎቻቸውን እንደሚያከብሯቸው ደጋፊዎቻቸውንም ወደ ገንዘብነት እንደሚቀይሩም ጭምር ያስመለከቱበት አጋጣሚ ነበር ማለት ይቻላል። ይሄኛውን ጉዳይ እየተመለከትናቸው ከሚገኙ የወቅቱ የዝውውር ርዕሰ ጉዳዮች እንዲሁም ደግሞ አጫጭር መረጃዎች መካከል የሚጠቀሱ ናቸው። አቤል ኦፊሻል ላይ ነበራችሁ። ለፔጁ አዳዲስ የሆናችሁ ግን ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጋብዛለሁ።